ይኸው መጣሁ። ለምን ፈለግከኝ? እባክህ ሚራ እኮ ላጣላችሁ ፈልጌ ነው እንጂ ምንም አይነት ቪዲዮ የለም አለችኝ። አድናን አየህ አይደል? እሷን ልጅ ክፋል። እኔና አንተ ስጀምር ተስማምተን እናውቃለን። ለማጣላት እኮ አዲስ ፈጠራ ማምጣት አይጠበቅበትም። ማን ያለው? አሁን አልክ እኮ ሮቤል። ምን ነው ተሳሳትኩ እንዴ? አዎ ጆሮውን ጠርጥር። እኔ በፍጹም እንደዛ አላልኩ። ምን ሆናል? ስራ ስላስተማርሽኝ አመሰግናለሁ። ግን አሁን የጠፋብሽ ላፋልግሽ ስለፈለኩ ነው። አመሰግናለሁ። አንተ ምንም የምታፋልገኝ ነገር የለም። ለምንድን ነው ከስልክሽ ለቪዲዮ ፍሌሹ በአድናን እጅ ገብቷል። ይሄ የሳራ ቪዲዮ ያለበት ገሎ ሲቀብራት ሮቤል የነበረበት ፍሌሽ እንግዲህ በአድናን እጅ ገብቷል። አድናንም ቪዲዮን አይቶ ሮቤል ምን እያደረገ ነው በማለት እጅግ ደንግጧል። እንግዲህ ፍሌሹን እሷ ትታው የሄደችው ቦርሳ ውስጥ ነበረ ቤት ውስጥ የተገኘው። ስልክ ውስጥ የነበረው መረጃ ምንም አይነት መረጃ አልነበረም። እንግዲህ እንደዚህ አይነት መረጃ እኔ በቅርብ ቦታ የማስቀምጥላችሁ መሰላችሁ እንዴ? እናንተ ቂሎች ምን እየሆናችሁ ነው ያላችሁት? ብላ እንግዲህ ቦርሳ ውስጥ ፍሌሽ ውስጥ ጭና እንዳስቀመጠች ነበረ የምታውቀው። ያንን እንግዲህ ወስዳ ቦርሳ ውስጥ ስታየው አድናን ከጀርባ ይመጣባታል። አድናንም ሲመጣ እንዴት ነው ኮቴክ የማይሰማው በማለትም ደንግጣ ከዛን እንግዲህ ፍሌሹን በደንብ አድርጋ ስትፈልግ እሷ ይዛ የመጣችው እና ፍሌሹ ያለበት ቦርሳ የተለያየ ነው። በዛም እንግዲህ እጅግ በጣም ደንግጧለች። ከመደንገጧም እንግዲህ ለሮቤል ትደውልለታለች። ሮቤልም ላገኝ ትፈልጋለሁ ካለችው በኋላ እዛ ቤት ውስጥ ገብተ የምታወጣልኝ ነገር አለ ብላ ትለዋለች። እሱም ምንድን ነው የማወጣልሽ በማለት ሲጠይቃትም እዛ ቤት ገብተ ፍሌሽ አለ፣ ያንን ፍሌሽ መውሰድ እፈልጋለሁ። የምን ፍሌሽ ነው ብሎ ሲላት ቦርሳዬ ውስጥ ያስቀመጥኩትና እኔ ተሳስቼ ይዤ የወጣሁት ሌላ ነው። ያንን ፍሌሽ እኔ መውሰድ አለብኝ፣ ወደ ቤት መልሰኝ ብላ ትላለች። እኔ ለመኖር መስሎኛል፣ እንደዛ ከሆነ ትመልሻለሽ ብሎ ይላታል። እንግዲህ አንተ ራስህ ሂድና ይህንን ፍሌሹን አምጣና ስጠኝ ብላ ትላለች። እሱም እንዴት አድርጌ ነው የምሰጥሽ ብሎ ሲመኝታ ክፍል እንዳለ እሱም እንግዲህ እሺ በማለት ወደ መኝታ ክፍል ለመውሰድ ይገባል። እሱም ከገባ በኋላ እንግዲህ ቦርሳውን እንደምንም ብሎ አግኝቶ ነበረ። ቦርሳውንም ካገኘ በኋላ ፍሌሹን ፈልጎ ያገኛል። ፍሌሹንም እንግዲህ አገኘው በኋላ ይህን ነገር እንዴት ማድረግ አለብን ብሎ ፍሌሹን እየወሰደ እያለ አድናን ድንገት ይገባበታል። አድናን እንግዲህ ድንገት በሚገባበት እሱም ይደነግጥና ፍሌሹን ይለቀዋል ማለት ነው። እሱ ምን ፈልገህ ነው የመጣኸው ብሎ ሲለው ሚራ እኮ ብለው ይንቀጠቀጣል። ምንድን ነው እሱ ሚራ ምናምን የምትለው? አይ እኔ እኮ አንተን ፈልጌ ነው የመጣሁት። ሚራ እኔንና አንተን ለማጣላት የፈጠረችው ዘዴ ነው እንጂ ምንም አይነት ቪዲዮ እንደሌለ ነግሯኛለች ብሎ ይለዋል። ሲጀመር እኔና አንተ ከመቼ ጀምሮ ነው ተስማምተን የነበረው ብሎ ሲለው እኔ እንደዛ አላልኩም ብሎ ይለዋል። እና ምን እያልክኝ ያለው? በቃ ራስን አዳምጥ ብሎ እንግዲህ ትቶ ይወጣል። ትቶም ወጥቶ አድናን እንደደረሰበትና ፍሌሹን ትቶ እንደወጣ ይነግራታል። እሷም በዛ አይነት ከመለሰላት በኋላም እንግዲህ እንዴት ነው ይሄ ነገር ውሸት ነው ብላ ስትለው እንግዲህ ብቻ አድናን እንዳያገኘ ትቼ ወጥቻለሁ ብሎ ይላታል። እሱም አድናን እንደዛ ከሆነ እጅግ እንግዲህ እሱ እንግዲህ ያገኘው ፍሌሹን ቦታ ሳይሰጠው ተቀምጦ ነበረ። ሆኖም እንግዲህ በዛ አይነት ሁኔታ አድናን ቢቀመጥም እሱ ፍሌሹን ፍለጋ ድጋሚ ወደ መኝታ ክፍል ይገባል። ሲፈልግም ስላላገኘው ፍሌሹን አንተ ነው ወይ ያነሳከው ብሎ ይጠይቀዋል። እሱም የምን ፍሌሽ ነው ብሎ ሲለው አይ ፍሌሽ ብሎ ተንቀጥቅጦ ይጠይቀዋል።
ምነው እዚህ ጋር ነው እንዴ ያለ ተነስቼ ትፈልጋለህ ብሎ ሲለው አይ እንደዛ ሳይሆን መኝታ ክፍል ውስጥ ነው አንዳንድ የራሴን ጉዳዮች አሉበት በዛ ፈልጌ ነው ስፈልገው በቃ ነው ያየሁት ነገር የለም ብሎ ይለዋል። ይህንን ቪዲዮ አድናን አየ ማለት ወደ እስር ቤት ገባው ማለት ነው። ስለዚህ እንደምንም ብዬ ይሄንን ቪዲዮ ማግኘት አለብኝ ብሎ ሉሃና ጋር ይሄዳል። ሉሃናንም አድናን መኝታ ክፍል ፍሌሽ ወድቆብኝ ነበረ አድናን አግኝቶታል መሰለኝ እና ያንን ፍሌሽ እንድሰጭኝ ይፈልጋለሁ ብሎ ይላታል። ምንድን ነው ፍሌሹ ለምን እንደዚህ ተጨነክ ብላ ስትለውም እንግዲህ ፍሌሹ ከሚራ ጋር ስንባልክ የነበረበት ቪዲዮ አለና አድናን ይህንን ቪዲዮ አይቶ ድጋሜ ውስጡ እንዳይጎዳና እንዳያዝን ስለፈለኩኝ ነው በማለትም እንግዲህ ይመልስላታል ማለት ነው። ያንን በሚመልስላትን ሰዓት አይ እንደዛ አይነት ነገር የለም ብላ ትለዋለች ማለት ነው። እንግዲህ ያንን ካየ ስለሚጎዳ አንቺ ሂጂና ትንበይላታል። እሷም እንግዲህ እሺ በማለት ወደ አድናን ጋር ትሄዳለች። አድናንንም ሄዳ ፍሌሽ አግኝተሃል ወይ ብላ ትለዋለች። እሱም አዎ አግኝቻለሁ ብሎ ይላታል። እና ይህን ፍሌሽ ማየት የለብህም ብላ ስትለውም ለምንድን ነው የማላየው ብላ ስትል ስሜትን የሚጎዳ በጣም መጥፎ ነገር ነው ውስጡ ላይ ያለው ብሎ ይላታል። ምንድን ነው ይሄ መጥፎ ነገር እኔ እንዳላይ ያልፈለግሽው ብሎ ሲላትም ሮቤልና ሚራ ሲባልጉ የነበረው ነው ብላ ትለዋለች። ይሄ ካዳ ምን ችግር አለ? በአይኔ ራሱ እኮ አይቻለሁ እንኳን በቪዲዮ ስለዚህ ምንም አታስቢ ብሎ ይላታል። እሺ በቃ ተው እኔ አይቼ እኔ ካየው በኋላ አንተ ታያለህ ብላ ብትለውም አይ መጀመሪያ ራሴን ማየት ያለብኝ አንቺ ምንም ነገር አታስቢ እኔ ምንም አይነት ስሜታዊ አልሆንም ብሎ ይላታል። እና ቃል ግባልኝ ብላ ራስን ጠብቅ በማለት ቃል ታስገባውና ራሱን እንዲጠብቅ ታደርገዋለች ማለት ነው። በዛ አይነት ይስማማሉ። እንግዲህ እንደዛ ካላትን በኋላ ፍሌሹን እሷ ይዛ ወደ ውስጥ ለመግባት አልቻለችም። እንግዲህ ፍሌሹን እሱ ራሱ ለማየት ይፈልጋል። ሮቤልም እንግዲህ ሚራ ጋር ደውሎ ፍሌሹን እንዳላገኘውና አድናን ምናልባት አግኝቶት ከሆነ ስጠይቀው ሁሉ እንደዚህ እያለኝ ነው ብሎ ይላታል። እና ምን ተሻለ? ስለዚህ ፍሌሹን አግኝተህ እኔን ክደህ ለመሮጥ ፈልገህ ነው አይደለ? እንደዛ ብሎ ነገር የለም። እኔ አንድ ቦታ አይደለም ፍሌሹን የማስቀምጠው እጅግ ብዙ ቦታ ነው የማስቀምጠው እንዳትሸወድ ብላ ትለዋለች። አሀ እንደዛ ነው እንዴ ልታደርገኝ ያሰብከው? እኔ እንደዛ አይደለም ብቻ አድናን እጅ ፍሌሹ እንዳይገባ ፈርቻለሁ ብሎ ይላታል። እሷም እየቀለድክ መሆን አለበት በማለትም እንግዲህ እጅግ በጣም ተደነባብራና ደንግጣ ትገኛለች ማለት ነው። ሆኖም ፍሌሹን እንዴት አድርጌ ነው የማገኘው? በምን አይነት ሁኔታ ነው የማገኘው? እያለ ነው አድናን እንግዲህ ለማየት ዝግጁ ሆኗል። ይህንንም ባየበት ሰዓት እንግዲህ ፍሌሽ ውስጥ ሮቤል እያደረገ ያለውን አይቶ እጅግ ደንግጧል። እንግዲህ የሳራ ሞት አሁን ላይ በግልጽ ሊነገር ነው ማለት ነው። እንግዲህ ሮቤል ወደ እስር ቤት ይገባል። ያው ሚራም ወንጀለኛ ናት። እንግዲህ እኔ የለውበትም አንተ እስር ቤት የምትገባው እያለች ነበረ እና የዛሬው እጅግ በጣም የሚለው ሆኖም እንግዲህ ሉሃና ላይ ቢላ ይዞባት ነበረ። ለዛም ለቢላ እንግዲህ ስልኩን ከሰጠች እና ስልክ ውስጥ ምንም አይነት ነገር እንደሌለው ከታወቀ በኋላ እሷም እንግዲህ ይቅርታ ጠይቋታል። እሱም እንደሚያፈቅራት እየተናገረ ነው። ምንም ነገር እንደማያደርጋት እና እንደሚያፈቅራት ሆኖም ይቅርታ አድርግልኝ ብሎ ይላታል። እሷ ምንም አይነት ይቅርታ እንደማታደርግለት ነግረዋለች። ሆኖም እንግዲህ እሱም በዛ አይነት ሁኔታ ይቅርታ ባታደርግለትም ሉሃናን በደንብ እንደሚያፈቅራት እየነገራት ነው። ስለምታፈቅረኝ ነው እንደዚህ ያደረከኝ እያለችው ነው። እንግዲህ እሷ እንግዲህ ያን ጊዜ ቢላውን አንገቷ ላይ ቢይዝም ያው ምንም ነገር እንደማያደርጋት እሷ ራሱ እርግጠኛ ነበረች ማለት ነው። ስለዚህ የዛሬው ይሄን ይመስላል ማለት ነው። ውድ የተከበራችሁ ቤተሰቦቼ እና ይህንን እንግዲህ ዛሬ ላይ
ነገር የሳራ ነገር እየወጣ ይገኛል። ስለዚህ ዛሬ ላይ እንግዲህ ሳራ ሲቀብራት ያለውን ቪዲዮ ሲያይ ምን ይሰማዋል አድናን? ዛሬ ላይ ግልጹን ለሉሃና ይነግራታል ወይስ ለሉሃና አይነግራትም? ይሄንን እንግዲህ የምናየው ይሆናል ማለት ነው። ውድ የተከበራችሁና የተወደዳችሁ ቤተሰቦቼ እንግዲህ ቀጣዩ ክፍል ይዤላችሁ እመጣለሁ። እኔ ዛሬ ላይ እንኳን ገጹን ለሉሃና ቢነግራት ያለውን ነገር ቢጋፈጡ ብዬ እላለሁ። ሳሪም በህይወት ትኖራለች ብዬ ነው ተስፋ የማደርገው። መቼም ሬሳ ተነስቶ ስለማይሄድና በዛ ጊዜ ካየነው የተነሳ የራሳችንን ሀሳብ ስናስቀምጥ እንደዛ አይነት ነገር ይመስለኛል። እንግዲህ ይህንን ይመስላል ማለት ነው። ስለ ጫጫታው በጣም ይቅርታ እየጠየኳችሁ ነው። እንግዲህ ያው አንድ ቀን ሁሉም ያልፋል ትላላችሁ እና እስኪያልፍ ያልፋል የሚባለውን እያየው ማለት ነው። እንግዲህ በጣም ይቅርታ ድምፅ ለሚገባው ለሚረብሻችሁ እና እናንተም ደግሞ እያበረታታችሁ ስለሆነ ከልብ አመሰግናለሁ። መልካም ቀን ይሁንላችሁ። ቀናችሁ ያማረ የተዋበ ይሁን። ስለዚህ ከልብ አመሰግናችኋለሁ ስለሁሉም ነገር። ባይ ባይ።